በወላይታ ሶዶ ከተማ በተጠናቀቀው በጀት ዓመት የቱሪስት መስህብ ስፍራዎችን በመንከባከብና የመሰረተ ልማት ግንባታዎችን በማስፋፋት የጎብኚዎችን ቆይታ ለማመቻቸት ሰፊ ስራዎች ሲሰሩ መቆየታቸውን የከተማዋ ቱሪዝም መምሪያ አስታወቀ። መምሪያው በመስህብ ስፍራዎች ላይ የታዩ የመሰረተ ልማት ክፍተቶችንና የባለሙያ እጥረቶችን በአዲሱ በጀት ዓመት ለመፍታት እቅድ መያዙን አስታውቋል። በተጨማሪም የመስህብ ስፍራዎች ከሰውና ከእንስሳት ንክኪ ነፃ ሆነው እንዲጠበቁ የአካባቢውን ማህበረሰብ ባለቤት የማድረግ ሥራ በስፋት መስራት መቻሉን አስታውቋል። አዲስ ዓለም ሞገስ ተጨማሪ አለው። የመምሪያው ኃላፊ ወይዘሪት ወይንሸት መና እንደገለጹት ወላይታ ሶዶ የበርካታ አቅጣጫዎች መግቢያና መውጫ በር በመሆኗ በርካታ የሀገር ውስጥና የውጭ ሀገር ቱሪስቶች የሚጎበኟት ከተማ ናት ብለዋል። በመሆኑም ቱሪስቶች በቆይታቸው ምቾትና እርካታ እንዲሰማቸው ለማስቻል በበጀት ዓመቱ የተቀናጀ ስራ ሲሰራ መቆየቱን ተናግረዋል። እንደ ሶዶ ከተማ 3 ዘርፎች አሉ። በዚህ ስራ ሂደት ላይ አንዱ መስህብ ፓርት ነው፣ ሁለተኛው ሆቴል ቱሪዝም ነው፣ ሶስተኛው ፕሮሞሽን ዘርፍ ነው። 3 በ3 ስራ ሂደት ራሱን ችሎ የወጣ ዘርፍ ነው። ወደ መስህብ ፓርት ስንሄድ እንደ ወላይታ ሶዶ ከተማ ሰፊ የህዝብ ቁጥር ያለበት ብዙ ቱሪስቶችን አገር ውስጥ ከሀገር ውጭም ያሉ ቱሪስቶችን የምታስተናግድ ከተማ ናት። ከዛ አንፃር ወላይታ ሶዶ ከተማ ላይ መጥቶ አድሮ ወደ ሌላ ቦታ የሚሄዱ ወላይታ ሶዶ ከተማ ላይ የሚቆዩ ከአንድ ቀን በላይ የሚያድሩ ለኛ ቱሪስት ናቸው ማለት ነው። ስለዚህ እነዛ ሰዎች አካባቢው ላይ እንዲቆዩ ኢንቫይሮንመንቱን አካባቢውን ምቹ ከማድረግ አንፃር ሰፊ ስራዎችን እየሰራን ቆይተናል። እንደ ሶዶ ከተማ ነባር መዳረሻ ቦታዎች አሉ የሚታወቁት። እነዚህ ነባር መዳረሻ ቦታዎችን የማልማት የማስተዋወቅ ስራ በስፋት እንደ ሶዶ ከተማ እየሰራን ቆይተናል። በተጨማሪም የመስህብ ስፍራዎችን ለማልማትና መሰረተ ልማቶችን ለማሟላት የህብረተሰቡና የባለሙያዎች ተሳትፎ ከፍተኛ እንደነበር የጠቆሙት ኃላፊዋ ዘርፉ ለበርካታ ስራ አጦች የስራ ዕድል በመፍጠር ረገድ የላቀ አስተዋጽኦ ማበርከቱን ገልጸዋል። መሰረተ ልማት አንዱ ነው። ለመዳረሻ ቦታ ማልማት ሲባል መሰረተ ልማት አንዱ ነው። ከዛ ጋር ተያይዞ የመንገድ ከፈታ ስራዎችን በስፋት ጀምረናል። ይህን ስንሰራ ደግሞ ከመንግስት ካዝና ውጪ በህብረተሰብ ተሳትፎና አጠቃላይ በባለሙያ ተሳትፎ ከባለድርሻ ጋር በጋራ በመሆን መንገድ ከፈታዎችን የጀመርናቸው ሂደቶች አሉ። እዛ ቦታ ላይ ሰፋ ያሉ ስራዎች የሚሰሩበት፣ ጥናቶች ግን ያላለቁበት እየተሰራ ያለበት ሂደቶች ያሉበት ሁኔታዎች አሉ። ከነባር ተጨማሪ ጁኒየር የወጣቶች መዝናኛ ፓርክ ሶዶ ከተማ ላይ ያለ ሰው ሰራሽ ሐይቅ ያለበት አሳዮች ያሉበት ብዙ ወጣቶችን ያቀፈ ስራ ዕድል ፈጠራም ጭምር የተፈጠረበት ቦታ አለና ያንን ቦታ የማልማቱን ስራ እንደ ከተማ አስተዳደር እንደ ተቋም የጀመርናቸው ስራዎች አሉ። ተቋሙ አዲስ እንደተቋቋመ መጠን ከከተማ አስተዳደሩ አስፈላጊው ትኩረትና ድጋፍ እንደተደረገለትም አክለው ገልጸዋል። ስራዎች በዚህ በጀት ዓመት እንደሰሩ ይታወቃል። ያ ደግሞ ምስክር እውቅናም ጭምር ያገኘንበት ነውና ከዚህ ጋር ተያይዞ ከተማ አስተዳደር አጠቃላይ የፊት አመራር አስተባባሪ አካል ትልቅ ድርሻ አላቸው። ይሄ ተቋም ሆኖ እንዲታይ ምቹ ግራውንድን መፍጠር፣ ተሽከርካሪን ማመቻቸት፣ አካባቢው ላይ የሚያስፈልጉ ኤቭሪቲንግ ሁሉንም ነገሮችን የማሟላቱን ስራ ከተማ ሰርቶ ለዚህ ደረጃ ተቋሙ እንዲደርስ እንዲታወቅ ህዝብ ዘንድ ላይ እንዲደርስ የማድረጉን ስራ ሰፊ ስራዎችን ከተማ አስተዳደሩ የሰራበት ሂደቶች አሉ። ህዝቡም ደግሞ መዳረሻ ቦታዎችን የደህንነት ባይኖሮት አካባቢ ላይ ያለው መዳረሻ ቦታዎችን የመጠበቁን ስራ ሰፊ ስራዎችን ለመስራት ህዝቡም ከኛ ጋር እጅ ለእጅ ተያይዞ እየሰራ ያለበት ሂደቶች አሉ። ከተማ አስተዳደሩን ህዝቡን ሳላመሰግን አላልፍም። በሌላ በኩል የመስህብ ስፍራዎችን ከሰውና ከእንስሳት ንክኪ ነፃ ሆነው እንዲጠበቁ ለማስቻል ማህበረሰቡን ባለቤት የማድረግና ግንዛቤ የመፍጠር ስራ በስፋት መሰራቱን የመምሪያው የዘርፉ ባለሙያ ተናግረዋል። እኛ ያደረግነው ስራ ምንድነው? አንደኛ ስልጠና ሰጥተናል። ከስልጠና ባሻገር እዛ አካባቢ ያሉ ሰዎች ለምሳሌ መዳረሻ አካባቢ እንደ ሞቸና አካባቢ ብንወስድ እዛ አካባቢ ሰው ተጠቃሚ መሆን አለበት ብለን አደራጅተናል። ህጋዊ እውቅና ኪሎትና ምንድነው ከአደራጅ መስሪያ ቤት ጋር በመሆን የማደራጀት ስራ አደራጅተን ወደ ስራ እንዲገቡ አድርገናል። በበጀት ዓመቱ የባለሙያ እጥረትና በከፊል የመሰረተ ልማት ችግሮች እንደ ተደራራቢ ማነቆ የታዩ ቢሆኑም በአዲሱ የበጀት ዓመት ክፍተቶችን በመሙላት የተሻለ አፈጻጸም ለማስመዝገብ ዝግጅት መደረጉን ገልጸዋል። በ2019 እንፈታለን ብለን ያሰብናቸው አንዱ እንግዲያውስ ቅድም እንዳልኳችሁ ተቋሙ አዲስ ሆኖ ተደራጅቶ ሲወጣ በተወሰነ መልኩ የባለሙያ እጥረት ነበረ።
ከሱ ብቻ አይደለም ታችኛው መዋቅር ላይ ሲስተሙ ካለመኖሩ ጋር ተያይዞ ታች ላይ ያለ ባለሙያ ደግሞ ያው መመሪያው መጥቶ ተደራጅቶ ወደ ስራ ያው አሁን ይገባል። ግን ትንሽ ክፍተት ሆኖ በ2018 ላይ እንደ ተግዳሮትኛ ያዝናቸው የባለሙያ እጥረቶች ነበሩ። ታች ላይ ሲስተሙ ካለመኖሩ ጋር ተያይዞ ትንሽ ክፍተቶች ነበሩ። እነዛን በ2019 ለማሟላት እንደ ክፍተት ያዝናቸው ናቸው። እነሱ ብቻ አይደሉም። እነዚህ መዳረሻ ቦታዎች አካባቢ ላይ በተወሰነ ፓርት የመሰረተ ልማት ክፍተቶች አሉና እነዚህን ደግሞ በ2018 ክፍተት ያዝናቸውን በ2019 እቅድ አካል አድርገን ቀጥታ አሁን ወደ ስራ በመጀመሪያው ሩብ ዓመት ላይ ወደ ስራ የገባንበት ሂደቶች አሉ። በመጨረሻም በቅድመ አንደኛ ትምህርት ትኩረት መስጠት ጥራትን ለማረጋገጥ ዋነኛው መፍትሄ በመሆኑ መምህራንን ከማብቃት አኳያ እየሰራ መሆኑን የወላይታ ዞን ትምህርት መምሪያ አስታውቋል። መምሪያው ራይዝ አሊያንስ ፎር ቺልድረን ኢትዮጵያ ፕሮግራም ከተሰኘ ግብረሰናይ ድርጅት ጋር በመተባበር ለመምህራን ስልጠና ሰጥቷል። በዚህም ከተለመደው የመማር ማስተማር ሂደት በተለየ ይበልጥ ወደ ልጆች የመቅረብ ግንዛቤን እንደፈጠረላቸው ሰልጣኞች ተናግረዋል። ለሰይፉ ሳሙኤል ዘገባ መስከረም ጌታቸው። በወላይታ ዞን በሚገኙ ቅድመ አንደኛ ትምህርት ቤቶች ለሚያስተምሩ 1013 መምህራን በሁለት ዙር የአቅም ግንባታ ስልጠና እንደሚሰጥ የተገለጸ ሲሆን በመጀመሪያ ዙር 506 መምህራን እየሰለጠኑም ይገኛሉ። የወላይታ ዞን ትምህርት መምሪያ ኃላፊ አቶ ሚካኤል ሳኦል እንደገለጹት ከዚህ ቀደም በሀገር ደረጃ ትምህርት ቤቶችን ማስፋፋትን ብቻ መሰረት በማድረግ እየተሰራ የመጣው የትምህርት ጥራትን አሳጥቷልና አሁን ያንን ችግር ለመቅረፍ በቅድመ አንደኛ ላይ ትኩረት ተሰጥቶ እየተሰራ መሆኑን ተናግረዋል። ላለፉት በርካታ ዓመታት ትምህርት ቤቶችን ማስፋፋት ላይ ብቻ ነው በአብዛኛው ትኩረት የተደረገው። የትምህርት ጥራት ችግር ስላለ ሞር ትኩረት ያደረግነው በቅድመ አንደኛ ትምህርት ላይ ነው። መንግስትም አሁን ራይዝ ቺልድረን ፎር ኢትዮጵያ የሚባል ድርጅት ጋር አብረን ነው ስልጠና ያስጀመር ነው። በዛ እድሜ ላይ ያሉ ህጻናት በቂ የሆነ ትምህርት በዛ ለብል ላይ ካገኙ ቀጣይ ባሉ እርከኖች ትምህርትን ማስረዳት ተማሪን ማስጨበጥ በጣም ከባድ አይሆንም። ለዚህ ተብሎ ነው እንግዲህ 1013 መምህራን በሁለት ዙር ነው ስልጠና የምናደርገው። አሁን ያው 506 የሚሆኑ መምህራን የቀዳሚ ስልጠና አሁን ገብተዋል። የራይዝ አሊያንስ ፎር ቺልድረን ኢትዮጵያ ፕሮግራም አስተባባሪና የሀገር ውስጥ ተወካይ ሀና ጴጥሮስ በበኩላቸው ህጻናትን እንደ እድሜያቸው በእንክብካቤ ይዞ ማስተማር ለቀጣይ ትምህርት ዘመን ብቁ እንዲሆኑ የሚያግዝ በመሆኑ ድርጅቱ ከመምሪያው ጋር በመቀናጀት ስልጠናውን ማዘጋጀቱን ገልጸዋል። ግሎባሊ ፕሮግራሙ በተለያየ መልኩ ልጆችን የሚያግዝ ነው። እንደዚህ አሁን እዚህ እንደምታዩት ልጆችን ትምህርት ቤት ላይ የሚያስተምሩት ባለሙያዎችን ማብቃት ነው የምንሰራው። ትምህርት ለልጆች መሰረት ነው። ልጆች ደግሞ አዋቂዎች ናቸው የሚያስተምሯቸው። አዋቂዎች ሲበቁ ልጆችን ያበቃሉ። ልጆች ደግሞ ያውቃሉና ምን እንደሚያውቁም እንድንረዳ አጋጣሚ ነው የምንፈጥርላቸው። በወላይታ ዞን ትምህርት መምሪያ የመምህራን የትምህርት አመራር ልማትና አስተዳደር ዘርፍ አስተባባሪ አቶ ኢሳያስ ኃይሉ እንደገለጹት ይህ ስልጠና በአዲሱ የትምህርት ፍኖተ ካርታ መሰረት የቅድመ አንደኛ ትምህርትን ለማጠናከርና የመምህራንን አቅም ለማሳደግ የታለመ ነው ብለዋል። በዞናችን እየሰራን ካለ ነው አንደኛ ቅድመ አንደኛ ላይ ትኩረት ለመስጠት ነው። ቅድመ አንደኛ ላይ በመማር ማስተማር ስራውም ይሁን እንደ ዞናችን እኛ የያዝናቸው በርካታ ስራዎች አሉ። ህብረተሰብን በማስተባበር የመማሪያ ክፍሎቹን ውብ ከማድረግ መማሪያ ክፍል ደግሞ ጥበት ባለባቸው በክረምት ወራትም ተሰርተው ለልጆቻችን እየተሻለ እንዲሆን ከማድረግ አንጻር በርካታ ስራዎች እየሰራን ካለንባቸው አንዱ አካል ነው። በቅድመ አንደኛ ለልጆች የሚሰጠው ትምህርት ቀለል ባለ መልኩ መሆን ስላለበት መምህራን ከወትሮ በተለየ ጨዋታ አዘል የማስተማር ዘዴን እንዲከተሉ የስልጠና ወሳኝ ነው ያሉት ደግሞ አሰልጣኞች ናቸው። እነዚህ መምህራን ልጆቻቸውን ልክ ከልጆች ጋር ልጅ ሆነው እነሱ በሚፈልጉት መጠን እነሱ እንዴት ባለ ሁኔታ በጨዋታ መልክ ብናስተምር ውጤታማ ሊሆኑ ይችላሉ፣ ትምህርት ቤት ሲመጡ ደስ ብሏቸው እንዴት መምጣት ይችላሉ የሚለውን በጣም የሚያስረጽ ነው። ምንድነው ብዙም ጊዜ ቀጥታ የኛ መምህራን አንዳንዴ ቀጥታ ልክ አሁን ትላልቅ ልጆችን እንደሚያስተምሩ ያስተምራሉ። ይሄ ደግሞ ምንድነው ህፃናት ትምህርት ቤት ደስ ብሏቸው እንዲመጡ አያደርግም። አንድ ተማሪ መምህርን እንዲወድ ያ መምህር የሚያሳየው ነገር ፍቅርን ካሳየ ህፃናት በባህሪያቸው ፍቅር ነው የሚፈልጉት፣ ዱላና ቁጣ ምናምን ነገር ሳይሆን
ፍቅር ካሳያቸው ያ ፍቅር ደግሞ ይገዛቸዋል እና አንተ የምታሳያቸው ተግባራትን ቤተሰባዊነትን በቃ ቅርርቦሽን አንድ ላይ የምታጠጋጋቸው ከሆነ የምትቀርባቸው ከሆነ የምትሰማቸው ከሆነ ከነሱ ጋር እኩል ከሆንክ ህጻናት በትክክል ትምህርትን ማይወዱበት ምክንያት የለም። ሰልጣኞችን በበኩላቸው ልጆችን እንደ ወላጆች ቀርበንና ተግባብተን ማስተማር እንድንችል ይህ ስልጠና ግንዛቤ የሚፈጥር ነው ብለዋል። ከዚህ በፊትም እንደዚሁ በሻሸመኔ ከተማ በ2011 ዓመተ ምህረት በድላ ከተማ እንደዚሁ በ2016 ዓመተ ምህረት ስልጠና ወስደናል። ከነዚህ ሁሉ ደግሞ የዛሬው ይለያል ብዬ አስባለሁ። ተማሪዎች በጨዋታ እንዴት መረዳት እንደሚችሉ እኛም ደግሞ በጨዋታ እንዴት ማስተማር እንዳለብን አቅጣጫውን የሚጠቁም ስልጠና ብዬ ገምታለሁ። ጨዋታ ጀምረን ተረቶችን በመናገር እንቆቅልሾችን በመናገር ለነሱ እናስረዳለን። መጀመሪያ ያያሉ፣ ምን እንደሆነ ይረዳሉ። እንደዛ አድርገ ነው የምናስተምረው። ስልጠናው በዞኑ የሚገኙ ሁሉም የቅድመ አንደኛ ትምህርት ቤቶች መምህራን በሙሉ የሚያሳትፍ ሲሆን ከበፊቱ በተሻለ መልኩ ለማስተማር አቅም የሚፈጥር እንደሆነም ተመላክቷል።